السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتوا يا أداما وطاتوች እንዲሁም አባቶች እህቶች እናቶች የአላህ Subhanahu Wa Ta'ala ፈቃዱ ሆኖ ዛሬ በእንዲህ አይነት ደስ በሚል በመኞት በማይገኝ በሆነው ፕሮግራም አላህ Subhanahu Wa Ta'ala ስላገናኘን ለጌታችን ትልቅ የሆነ ምስጋና ይገባው። አልহামዱሊላህ ረብል ዓለሚን። ወደዚህ ዓለም ስንመጣ ትላልቅ የሆኑ ፍትናዎች አሉ። እነዚህን ትላልቅ ፍትናዎችን አልፈን አላህ Subhanahu Wa Ta'ala እሱን ለሚያመልኩ ባሪያዎቹ ያዘጋጃትን ጀነት ለማግኘት የተለያዩ ሰበቦችን ማስገኘት ግድ ይላል። ከነዛ ሰበቦች መካከል አንደኛው እንዲህ አይነት ቦታ ተሰባስቦ የምንችላትን ያህል ራስ በራሳችን መመካከሩ የአላህ ነብይ አለይሂ ሰላቱ ወሰለም አደራ ያሉበት አላህም ቁርአኑ ላይ የመከረበት ሰሃቦችም ሲያደርጉት የነበረ ከዛም ጥሩ ቀደምቶች አደራ ሲሉበት የነበረ ትልቅ ነጥብ ነው። እዚህኛው እስላም ላይ ለመጽናት የሚያነሳሱና የሚጋብዙ ነገሮችን በተወሰነ ደረጃ ላወሳችሁ ፈልጋለሁ። ሰሃቢዩ ምከረኝ ብሎ ምክርን ሲጠይቃቸው የአላህ ነብይ አለይሂ ሰላቱ ወሰለም ቁል አመንቱ ቢላሂ ثم استقم ማለት በአላህ ላይ አምኛለሁ በል ይቺን የእምነትን ቃል ካንደበትህ ልትገኝና ከመላስህ ልትገኝ ይገባል አሉት የአላህ ነብይ አለይሂ ሰላቱ ወሰለም። ከዛ በኋላ ደግሞ ثم استقم ማለት ቀጥ በል አሉት። ትክክለኛ እምነት ያላቸው ሰዎች ለሸይጣን ጠላቶች ናቸው። ትክክለኛ የእምነት ቅርንጫፎችን ያዘሉና የያዙ ሰዎች ለሸይጣን ጠላቶች ናቸው። ዒልም ያላቸው ሰዎች ለሸይጣን ጠላቶች ናቸው። ዳዕዋ የሚያደርጉ ሰዎች ለሸይጣን ጠላት ናቸው። ሐጅ የሚያደርጉ ሰዎች ለሸይጣን ጠላት ናቸው። ዘካ የሚሰጡ ሰዎች ለሸይጣን ጠላት ናቸው። የጉርብትናን ሐቅ የሚጠብቁ ሰዎች ለሸይጣን ጠላት ናቸው። ወንዶች በታዘዙበት አይነት ልብሳቸውን የሚለብሱ ከሆነ ለሸይጣን ጠላት ናቸው። ሴቶችም አላህ ባዘዛቸውና ነብዩ አለይሂ ሰላቱ ወሰለም ባዘዙት መልክ የሚለብሱ ከሆነ ለሸይጣን ጠላት ናቸው። ስለዚህ ሸይጣን የሚያንዣብብበት አካባቢ ስለሆነ እስቲቃማ የሚያስፈልግና ወሳኝ የሆነ ነጥብ ነው። ለዚህ ነው የአላህ ነብይ አለይሂ ሰላቱ ወሰለም በአላህ አምኛለሁ በል ካሉት በኋላ ከዛ በኋላ ቀጥ በላሉት የአላህ ነብይ አለይሂ ሰላቱ ወሰለም አላህና ነብዩ አለይሂ ሰላቱ ወሰለም እንዳዘዙበት ይዞ ቀብር የሚገባ ሰው የታደለ ነው። ለዚህ ነው ሰለፎቻችን فإن الحي لا تؤمن عليه الفتنة ይላሉ። ህይወት ላይ ያለ ሰው ነፍሱ ከራሱ ያለች የሆነ ሰው ፍትና አይታመንለትም። ነገ ከነገ ወዲያ ሊንሸራተት ይችላል፣ አይታወቅም። ስለዚህ ከነዚህ ነገር ሁሉ አልፎ ትክክለኛው እስላም ሱና ወይ መንሃጅ ሰለፍ ሲባል ትክክለኛውን እስላም ለመግለጽ ተፈልጎ ነው። አላህም በዚህ ረገድ ላይ የገለጸው ስለሆነ ነው بمثل ما آمنتم به فقد اهتدوا ይላል አላህ። እንቁ የሆኑ የነብዩ ጓዶች ከዱንያቸው ዲናቸውን ያስቀደሙ፣ ከሀገራቸው ዲናቸውን ያስቀደሙ፣ ከምስት ዲንን ያስቀደሙ፣ ከባል ዲንን ያስቀደሙ፣ ከዘር ዲንን ያስቀደሙ፣ ከህይወታቸው ዲንን ያስቀደሙ የሆኑ እንቁ የሆኑ ሰሃቦች እንዳመኑት ካመኑ ይላል አላህ فقد اهتدوا ይላል አላህ። በርግጥ ተመርተዋል። فإن تولوا ይህንን ትክክለኛውን እስላም ትክክለኛውን ጎዳና ተተዞር ካሉ فإنما هم في شقاق ይላል አላህ። እነሱ ጥመት ላይ ናቸው፣ በመጥቀጥለው ሀገር ከፍተኛ የሆነ ክሳራ ይገጥማቸዋል ይያለ ነው አላህ። ይህንን እስልምና በእነዚህ እንቁ በሆኑ ሰሃቦች ግንዛቤና አመለካከት ተግባር ይዘን እንድንሄድ በመጀመሪያ ደረጃ አላህ ነው አደራ ያለን። ከዛ የአላህ ነብይ አለይሂ ሰላቱ ወሰለም ደግሞ ሐዲታቸው ላይ ሲገልጹት አለይኩም ቢሱነቲ አሉ የአላህ ነብይ፣ እኔ እንደሰራሁት አድርጋችሁ በመስራት አደራችሁ አሉ የአላህ ነብይ አለይሂ ሰላቱ ወሰለም። ወሱነቱል ኹለፋኢ ራሺዲን አቡበክር፣ ዑመር፣ ዑስማን፣ አሊ በእነዚህም በተሰራው መሰረት በመስራት አደራችሁን አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ እስልምና ላይ መጽናት ዳዋ ከሚያደርጉ ሰዎች ውጭ
ያሉ ሰዎች የሚመከሩበት ብቻ አይደለም ወይ ቅርአት ያላቸው ሰዎች ተትቶ የሌላቸው ሰዎች የሚመከሩበት ብቻ አይደለም ሐጅ ያደረጉ ሰዎች ተትቶ ሐጅ ያላደረጉ ሰዎች ብቻ የሚመከሩበት አይደለም ሁሉም የአላህ ባሪያዎች የሚመከሩበት ነው የአላህ ነብይ አለይሂ ሰላቱ ወሰለም ያ ሙቀልበል ቁሉብ ثبت قلبي على دينك ይሉ ነበር ልብን እንደፈለከ ገለባባጭ የሆንከው ጌታ ወይ ثبت قلبي على دينك ይሉ ነበር የአላህ ነብይ ቀልቤን ዲንህ ላይ አርጋልኝ ይሉ ነበር ይህ የተከበሩት የአላህ ነብይ ስለዚህ ይቺ ጽናት በተለይ አሁን የዱንያ ማዕበሎች የፍትናው ማዕበል ወደኛ እየገሰገሰ በመጣ ቁጥር ሰዎች ከነበሩበት እስልምና ወደ ክህደት ለመግባት ሰከንድ አይፈጅባቸው ከነበሩበት ሱና ወደ ቢድዓ ለመግባት ደቂቃዎችን አይፈጅባቸው ከነበሩበት እውነተኝነት ወደ ውሸት ለመከርበት ደቂቃዎችን አይፈጅባቸው ከነበሩበት ኸይር ስራ የኸይር ስራ ሰሪዎችን ጠላት አድርጎ ለመያዝ ደቂቃዎችን አይፈጅባቸው በዚህ ሁኔታና በዚህ ሰዓት ጽናት የምትባለው ነገር ትደጋገማለች በየቦታው የአላህ ነብይ ደጋግሟት ስለነበረ ጽናት የምትባለው ነገር ትደጋገማለች ሰሃቦችም ሲደጋግሟት ስለነበረ ጽናት የምትባለው ነገር ትደጋገማለች ታቢዮችም ይደጋግሟት ስለነበረ ጽናት የምትባለው ነገር ትደጋገማለች ጥሩ ቀደምቶቻችን ሲደጋግሙት እንደነበረ ለኢማሙ አህመድ ኢሳ ታሪክ ይወሳላቸዋል እስላም ላይ ያልጸኑ ሰዎችን እንዲጸኑ ጥሪ ሲያደርጉ ከመቆየታቸውም ጋር ሊሞቱ አካባቢ ሰይጣንም እዛ አካባቢ አንጃቦ አህመድ ወይ ፉተኒ አመለጥከኝ የቢዳው መንገድ የሽርኩ መንገድ የኩፍሩ መንገድ የተለያዩ ማዕበላቶች መንገድ ለመጣል ጥረት ያረኩኝ በዚሁ አመለጥከኝ የሚል ቃል ሲሰጣቸው አላመለጥኩም ገና ነው አሉት ገና ነፍሴ ከራሴ እስከምትወጣ ድረስ ሚታመን አይደለም ያንተ ፍትና አሉት ኢማሙ አህመድ ይባላል هكذا የነብያቶች ተከታይ ባህሪያቸውን ሲገልጽላቸው انهم كانوا يسارعون في الخيرات على الله በጎ ነገር ላይ አላህ ያዘዘበት ትእዛዝ ላይ እሽቅድድም ያደርጉ ነበር መልዘብ መቀዝቀዝ መርገብ ወይ ሰዎችን ማርገብ የነብያቶች ባህሪ አይደለም ይሄ የሙናፊቆች ባህሪ ሙናፊቆች ከአላህ ነብይ አለይሂ ሰላቱ ወሰለም ጋር ጂሃድ ለመውጣት ይሞክሩና እዛው አካባቢ ኺያና መስራት ይፈልጋሉ እንዴት ለፊት መሄድ ያለባቸው ፊት ለፊት ብትሄዱ ከውጤት አታመጡም በዚህ በኩል ብትሄዱ ነው የሚሻላችሁ ይያሉ መንገድ ይቀይሱ ነበር ሙናፊቆች ከሰሃቦችም ጋር አብረን እንገፋለን ብሎ አብሮ እንደ መግፋት አይነት ነገር ይሞክሩና የሚገፋበትን መንገድ ያስቱና በዚህ በኩል ነው መግፋት ያለባችሁ ይያሉ ለመሸወጥ ጥረት ያደርጉ ነበር ይሄንን ሞክሮ ሲያቅታቸው ደግሞ መስጂድ ገነቡ وان المساجد لله ነው መስጂዶች ለአላህ ናቸው فلا تدعوا مع الله احد الا الله ሲስተም ፈጠሩና ነብዩን አለይሂ ሰላቱ ወሰለም ለመግደል መስጂድ ገነቡና ነብዩ አለይሂ ሰላቱ ወሰለም ግብዣ አደረጉላቸው ጥሪ ያንን ጥሪ እንዳትቀበል አላቸው አላህ ይሄ ሌላ ተንኮል የተፈለገበት ነው ወደዛ እንዳትሄድ አላቸው ለነብዩ አለይሂ ሰላቱ ወሰለም هكذا ከነብያቶች ጋር ኩፍርን ውስጣቸው ላይ አዝሎ ኢማንን ከላይ የሚያንጸባርቁ ሰዎች አብሮ ሄዱ ነበር ለምንድነው ሙእሚኖችን ለማሳት ሲፈልጉ ነው የሚስት ሰው ትክክለኛ ዕልም የለውም ትክክለኛ ብቃትም የለውም የነብያቶችን ውርስ አልወረሰም ምናልባት አንድ ሰው ወደ ሱና ከመግባቱ በፊት የተለያዩ የሰራቸው ቢድዓዎች ሊኖሩ ይችላሉ ሙንከሮች ሊኖሩ ይችላሉ ሽርክያት ነገሮች ሊኖሩ ይችላሉ እነሱ ትክክል አይደሉም ብሎ ግልጽ ሊያደርግ ይችላል ይህ የሚወደስበትና የተወደሱ ሰዎች የሰሩት ስራ ነው ግን አንድ ሰው ሱና ላይ ትክክለኛው እስላም ላይ ገብቶ አላህና ነብዩ ያዘዙበት ስራ እየሰራ በዛ የሚለዝብና ወደ ኋላ የሚመለስ ወይ የሚቆም ሰው ከሆነ የነብያቶች ባህሪ አይደለም አላህ ነብያቶችን ሲጠቅሳቸው انهم كانوا يسارعون في الخيرات على الله በጎ ነገር ላይ እሽቅድድም ያደርጉ ነበር ويدعوننا رغبا ورهبا على الله አላህ ጀነቱን እንዲሰጥ ከጀሃነም እንዲጠብቃቸው ለሙእሚኖች ያዘጋጀው የጀነት መሰንግዶ ላይ እንዲያሳትፋቸው ይጠሩት ነበር ጸያፍ ከሆኑ ነገሮች ደግሞ እንዲጠብቃቸው ፈርቶ ይጠይቁት ነበር አላህ የነብያቶች ባህሪ የነብያቶች ተከታዮች ባህሪ ይህ ነው በዚህ ተቃራኒ የሆኑ ሰዎች አደጋ ላይ እንኳን ናቸው ተብሎ ፍረጃው እንኳን ባይሰጣቸው ወደ አደጋ የሚያዳርሱ መንገዶች ላይ ያንዣበቡ ነው ሊወጥቁበት ይችላሉ ስለዚህ ይህ ጽናት ዱዓ የሚፈልግ ስራ የሚፈልግ ዕልም የሚፈልግ ዳዋ ማድረግ የሚፈልግ ማዳመጥ የሚፈልግ ሐጅ የሚፈልግ ዘካ የሚፈልግ ዑምራ የሚፈልግ እውነተኛነት የሚፈልግ አላህ ያዘዘባቸውን ኸይር ስራዎችን ድጋፍ የሚፈልግ አላህ የጠላቸውን ስራዎች መጥላትን የሚፈልግ ነው
ለዚህ ነው አላሁ ረቡና አላህ አለ እነዛ ጌታችን አላህ ነው ያሉ ثم استقاموا አለ እዚህ እስላማቸው ላይ እዚህኛው እምነታቸው ላይ የጸኑ በተለይ ራሳችን መፈተሽ አለብን የዛሬ 15 ዓመት እድሜያችሁ አሁን ዳዋ ሰለፊያ ሱና ላይ 45 40 የሆናችሁ ሰዎች 20 አካባቢ የነበረው የመንሃጀ ሰለፍ ጥማት አሁን አለ ቀልባችሁ ላይ ሴት ራቁን መሄድ መጥላትን ጫት መበላት መጥላቱን ዝሙት መጥላቱን ሽርክ መጥላቱን ተውሂድ መውደዱን ሱና መውደዱን ቅርአት መውደዱን ህፍዝ መውደዱን ከመጥፎ ሰዎች መራቅ መውደዱን ጥሩ ሰዎችን መቅረብ መውደዱን 25 ዓመት ወይ 40 ዓመት ድረስ አለች ከራሳችሁ ጋር እየጨመረች ነው አሁን ቀልባችን ላይ ካለችና እየጨመረች ከሄደች ኸይር አለኛ ጋር እንድትቆይ ዱዓ እናድርግ እየቀነሰችና እየጨመሩ የሚሄዱ ሰዎችን እየጠላችብን ከሆነ ተጠራጥሯት ፈትሿት ራሳችሁ ለዚህ ነው ነብዩ አለይሂ ሰላቱ ሰላም አንድ ሰው አንድ ሙንከር ሲሰራ ጥቁር ነጥብ ጠብ ይልበታል ወዳው ነቅቶ ተውበት አድርጎ ከተመለሰ እሰየው ታብባለች በዛው ግን ከዛ እያለ ሲሄድ ይዘጋበታል አሉ ነብዩ ሙሉ በሙሉ ከዛስ لا يعرف معروفا ولا ينكر منكر አሉ ነብዩ ሱና ስትለው ሱና ሰላት እየሰገድኩ አይደል አቂዳ ስትለው لا اله الا الله አላልኩም እንዴ ሐጅ ስትለው ልጅ አይደለም እድሜ ደርሷል ይገለበጥበታል ሙሉ በሙሉ አያስፈልግም አይደል ግን ምንድነው የሚፈልገው በቃ መንደርደር ወዴት ይንደርደር ወደ ግራ ወደ ቀኝ ወደ ላይ ወደ ታች ወደ ፊት ይንደረደራል በቃ መሃል መግባት አይችልም ከዛ ማዕሩፉንም ሙንከሩንም አያቀውም ይሄ የተደናበረ በድንብሩ የተዘጋበት የሆነ ሰው ነው አሉ ያላህ ነብይ አለይሂ ሰላቱ ሰላም ወይ ነች ከሁለት አንዱ አይወጡ ስለዚህ ثم استقاموا ከዛ ቀጥ ያሉ እቺ ጽናት በጣም ከባድ እኮ ነች በሱና ምታቆቱ ኡስታዝ በሱናው ላይ ቆይቶ ያ ሱናና አቂዳ ያስጨነቀ ወስዳችሁ የቀበራችሁት ሰው ወላሂ አትዘኑለት አታልቅሱለት እንደው አልহামዱሊላህ በሉ ለምን እምነቱን ሳይቀይር አቂዳውን ሳይቀይር መጀመሪያ ሲያስተምር የነበረውን ተውሂድ መጀመሪያ ሱና ሲል የነበረውን ነገር ትንሽ ሳከር አልቀረውም እንደው ቆይ አፈትሸዋለሁ ሳይል የሆነ ሙጅንብር ውስጥ ገብቶ ህዝብ ላይ ሙጅንብር ሳያስገባ በዛው አቂዳ ላይ በዛው መንሃጅ ላይ ወስዳችሁ የቀበራችሁት ሰው አልহামዱሊላህ በሉለት ኒዕማ ላይ ነው የሞተው ዱንያ ቆየም አልቆየም ያው ነው ለዚህ ነው ነብዩ አለይሂ ሰላቱ ሰላም ግደለኝ አይቻልም አሉ ለሚደርስ ሙሲባ መቼ ይቻላል ስጋት ካለ ቆይቼ ዲኔ ላይ ችግር የሚፈጠር ከሆነ ዘረኝነቱ አንዣቧል ቢዳው አንዣቧል ሙብተዲው አንዣቧል መስጊዶቹ ለሱና ክፍት አይደሉ መድረሳዎቹ ለሱና ክፍት አይደሉ ሰው በሙሉ የጠማው ኩፍር ነው ኩፍር ሸቶታል ይሄ አይነት ሲስተም ውስጥ መገባ ከሆነ ያ ረብ ወደ አንተ ሱናን ደግሞ ነሽር ማድረግስ ከሆነ አቆየኝ ብላችሁ በሸርጥ ዱዓ አድርጓሉ ነብዩ ስለዚህ ثم استقاموا ቀጥ ያሉ ሰዎች ተተነዘሉ عليهم الملائكه على الله የነዚህ ሰዎች መስተንግዶ የሚሆነው መላእክታ ከችልላቸው አላህ አላህ ተኻፉ በመተሄዱበት ሀገር ስጋት የለም የሚል መላእክቶች መልእክት ይዘው ይመጣሉ ወላ ተህዘኑ ዱንያም ላይ ልጅ ይኖራል እናት ትኖራለች ዳዋ የሚደረግላቸው ሰዎች ይኖራሉ ደረሶች ይኖራሉ የመስጂዱ ጉዳይ ይኖራል የመድረሳው ጉዳይ ይኖራል የተለያዩ የኸይር ስራዎች ይኖራሉ በዛም አብሽር ይባላል ወአብሽሩ بالجنه التي كنتم توعدون ይባላል ደግሞ ይሄ ሁሉ ደግሞ አልፎ የቂያማ ቀን ደግሞ ጀነቷ አለችላችሁ አሉ ረቡና አላህ እነዛ ጌታችን አላህ ነው ያሉ ያላጋሩ ثم استقاموا على الله አሁንም ቀጥ ያሉ فلا خوف عليهم على الله በእነዚህ ሰዎች ስጋት የለባቸውም ولا هم يحزنون ትካዜም የለባቸውም ይላል ይሄን ቁርአን አቡበክር ሲዲቅ ሲፈስር ثم استقاموا የሚለው هم الذين لم يشركوا بالله شيئا አለ በአላህ ላይ ቅንጣት ያላጋሩ ሰዎች ናቸው አለ ኡላኢከ አስሐቡል ጀና አለ አላህ እነዚህ የጀነት ጓዶች ናቸው ስለዚህ አቡበክር ሲዲቅ ተውሂድ ላይ የጸኑ በአላህ ላይ ያላጋሩ ብሎ ፈሰረው ይሄም ተፍሲሩ ጠበሪ 21ኛው ሙጀለድ 464ኛው ቁጥር ላይ ይገኛል ሙጃሂድ ቃለ አስለሙ አለ ለአላህ እጅግር የሰጡ ከዛስ ثم لم يشركوا به አለ በአላህ ያላጋሩ حتى لهقوا به يعني حتى الممات አለ እስከሚሞቱ ድረስ በዚሁ ከጸኑ ሽርክን መጥላት ተውሂድን መውደድ ሽርክን የሚያሻርኩ ሰዎችን መጥላት ተውሂድ ያላቸው ሰዎችን መውደድ ሱና ላይ ያሉ ሰዎችን መውደድ ቢድዓ ላይ ያሉ ሰዎችን መጥላት ስለዚህ እስከሚሞቱ ድረስ በአቂዳ በላ ኢላሃ ኢላላህ በእስልምና እስላምን በመውደድ ነብዩን በመውደድ ሰሃቦችን በመውደድ የሰሃቦችን የነብዩን የቁርአኑን ፈለግ ይዞ የሚሄዱ ሰዎችን በመውደድ እቺን ሀገር ተሰናብቶ እስኪሄድ ድረስ እዛ ላይ የጸና ሰው ነው አላህ ቁርአኑ ላይ የፈለገው ይላል አነስ ኢብኑ ማሊክ ቃል ረሱል ሰለላሁ ዐለይሂ ወሰለም ያላህ ነብይ ብለዋል ይላል ላ ይስተቂሙ አሉ ነብዩ ቀጣይልም ኢማኑል አብድ ያንድ ባሪያ ኢማን ቀጣይልም አሉ ያላህ ነብይ መቼ ድረስ hatta yastaqima qalbuhu አሉ ቀልቡ እስኪ ጸና ድረስ የቀልብ ወለምታ ያለባቸው ሰዎች አደጋ ላይ ነው ያሉት ለዚህ ነው አላህ
في قلوبهم مرض على الله قلباቸው ላይ በሽታ አለባቸዋል እስላምን ማይቀበሉት ሱናን ማይቀበሉት ነብያቶችን ማይቀበሉት የእስላምን መልእክት ይዞ የመጡ ነብያቶችን አዛም ያደሩት ቀልባቸው ላይ በሽታ ስላለባቸው ነው አለ ولا يستقيم قلبه ቀልቡም ደግሞ አይጸናም አለ ምን ድረስ حتى يستقيم لسانه ምላሱ እውነተኛ እስክትሆን ድረስ ይሄንንም ሐዲስ ኢማሙ አህመድ ዘግቦታሉ ሼኹል አልባኒ ስልሰለቱ ሰያ 2841ኛው ቁጥር ላይ ሰይ ነው ብሎ አስቀምጦታሉ ወንድሞች እህቶች አባቶች እናቶች ሱናችሁ ላይ ልጸኑ ይገባል የሱና ሰዎችን ፈልጋችሁ ጓደኛ አድርጋችሁ ልትይዙ ይገባል የቢድዓ ሰዎች ልትርቁ ይገባል በመንሃጅ ሰለፍ ልጥሩ ይገባል ብዬ አማና እላችኋለሁ እዚህ ቦታ ላይ አላህ እንደሰበሰበን ጀነተል ፍርዶስ ላይም ተሰብስበን ምን ደሰሰዎች አላህ ያደርገን ጃአለኒ አላሁ ወያኩም ሚነል الذين يستمعون القول فيتبعون احسنه